proper way ወንዶች ከጨነቃቸው accept yourself be okay ሴጋ መምታት ምታቀም በቀቀፍ ይታባስ ምታገበለኝ አትበላቸው እንደዛ ቀይ ኖ ይሄ ብቻ ይቆርጡትና መልእክቱ እንዳይመስል ነው እኔ አፈራ የተቆራረጠ ታሪክ ይዞ እንትን የሚያደርጋል ምታገበለኝ ይታባስ እና ያ ምታከፈለቀም በቀን ባንዲ that's it I'm being honest I wish ተደብቄ ዲሲፕሊን ሆኖ በየራሴን ባኮራ like I know የማጣው ክብር አለ you know so አትስድ ምናምን ልባል ይችላል ግን ሁላችንም ቤት ውስጥ ያለ ድራማ ነው ይሄ ታውቀዋለሁ መጨረሻ መልእክት ግን አትምቱ ነው አትምቱ አይደለም ለራስህ የዋሁን ነው honestly እንደዛ honestly እሺ ለራስህ የዋሁን በቃ ለራስህ የዋ ስትሆን ታቆማለህ ነው ሪላክስ ማታረግ የመጣ ለራስህ የዋሁን ወይ የሆነ ሰው ይሄንን በጣም በመጥፎ ሁኔታ ተርጉሞት ማለት ነው በጣም ቢበታስባ አቅም የለብኝም በቃ በሎሊሽ ተግዳሪጋል ለራስህ የዋኝ ኖ ለራስህ የዋሁን ሲልክ ካለ that's it though ካለ shame ስትመታ ስሙ አይዟችሁ አትፈሩ ንሰብሰብ አይዞህ ካለ shame በሌላ ሱስ ቀይርልን እየመታ ነው ሰው ምን ታደርጋለህ ሰው እየመታ ነው ምን ታደርጋለህ ሌላ ቃል ምንስተው ምን እንሰራጋ ምን ይበልጥ ሱሱን ወደ ሲጋራ ቀይረውና ደግሞ እስኪናራ እየፈጸምከው ማን ይበል በቃ ገጽ እኮ ነው በቃ እየተመታ ነው እንዴ አገር ምንም ማድረግ አይቻልም በቃ ሶ ከነሺም ከነ እፍረተ ከምትመታ ከነ ተቀባይነት ከነ ይውህና አድርገው you know አኔ ያዋኑ የሆነ ሰው ያዋኑ እንደዚህ ያርክ ሲሪየስ ሆኜ ማውራት አልችልም ስለዚህ ኦኬ አንዲ ሲሪየስ ሌላ እንትን አድርግልኝ ሌላ ሱስ አድርግ ብዙ ሰዎች ይቸገራሉ ሴጋ በመምታት ሶ አንዲ የምር ነው ባይዘው አንዲ በቃ you know so yeah የዋህ ሆነክ ለራስህ ማለት ነው ብትመታ ቀስ በቀስ ይሁን ይረዳ ማርያም እኔ ኮንትሮል ማድረግ አልችልም ስለዚህ ሌላ ሱስ አድርግልኝ ምን ነው ብትመታ ብታጨስ ምናምን ብታጨስ አድርገው ብታጨስ ሚመቱትስ አረለ ሲማይ ሚመቱትስ እሺ ንገራቸው ንገራቸው አንተ ወይ እንትን ወደዛ አድርገው ሰዎች እንዳይሰሙ እሺ በቃ ፈስቻል እኔ እኮ ሲጀመር መምታት ሲል ጠበቅኝ ያደረገው ነገር ያሰቀኝ እኮ እንደዛ ምን ማድረግ አይቻልም እሺ ላውራ እሺ ሶ ስለዚህ ይውና ካለበት ዮናታን ትወጣለህ አንተ እናስወጣለን ማርያም ይውጣ ይውና ዮኒ ይውና ካለበት በቃ በቀን አንዴ መምታት ትችላለህ ግን ቀስ በቀስ እየቀነሰ ይመጣል ለመምታት ያለ ፍላጎት ቃሉ ነው የጨነቃችሁ ውጡ በቃ ለኔ ያወራል እሷ አንቺ ሲዋለ ይሄን መልእክት እስኪያስተላልፍ ነው አትውጣ አንተ ለካሜራ አውራላችሁ የምር አውራላችሁ እኔ ሰማሁ ላንቺ ሳላው እና ምንድነው መሰለሽ ማህዬ በቀን አንዴ መምታት ከበሪቱ ውጡ ባካችሁ አንዴ ሲሪየስ ሆነ ነገር በቃ ተዋቸው ችግር የለም ስለዚህ ወጡ በቃ እና በይውና ሲመቱ ምንድነው የሚሆን መሰለሽ እየቀለለ ይመጣል ለሴጋው ያላቸው እንትን ግንኙነት ማለት ነው ከዛ ፖርን የማየት ፍላጎታቸው ይቀንሳል ለራሳቸው የዋህ ይሆናሉ ከዛ ወደ ውጭ እየወጡ ከራሳቸው ጋር ዴት ይሆናል አይደል እራት መብላት ሲኒማ መሄድ ማንኝ የሚለውን ነገር ማወቅ ከዛ ላይ ህይወትን ያገኘዋታል ብዙዎቻችን እኮ ሴጋ የምንመታው እዚህ ጭንቀት ውስጥ ስላለን ነው ስለምንጨናነቅ ነው ከባሻ መደበቂያችን ነው
ሰይጣን እንደዛ እያለ ነው የሚሸውድክ። ይህ መደበቂያ ነው፣ በቃ ያስደስታል፣ አሁን አይዞሽ። ከዛ ትጨርሳለህ። ከጨረስክ በኋላ ቁጭት ውስጥ ትገባለህ ማለት ነው፣ ራስን ትጥላለህ። ስለዚህ የዋህ ወንድም አለም እንደሌላው አዲክሽን ማለት ነው። ሴቶችም ለራሱ ሴቶችም አሉበት ባይዘው የዋህ ሁኑ። ያ ስህተት ብታደርጉትም ቀን በየቀኑ ማለት ነው ስቲል ቹዝ ቱ ቢ ካይንድ። መፍትሄው እሱ ነው። ቢ ኦኬ። መታህ አልመታህ ኢትስ ኦኬ። ያንን እንትን ብሬክ ለማድረግ ኢትስ ኦኬ ኢትስ ኦኬ። በቃ that's the way I've realized። እኔ ያልማልኩበት በአቡነ አረጋዊም እያለሁ በቅዱስ ገብርኤል በሚካኤልም እያለሁ በእናቴም እያለሁ ቃል ገብቻለሁ ተገዝቻለሁ። ምንም መፍትሄው ዋና መጨረሻ ያገኘሁት ግን I love you bro. I know like you did that but like I love you bro. You deserve love. የዋ በቃ የዋ ለራስህ ከኔ ወንድ ግቡ በሏቸው። አሁን እኔ አስታውሳለሁ የሆነ ጊዜ በጣም ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ ማለት ነው። አዎ ብር ቸግሮኝ ምናምን አይደለም። የዛኔ በደንብ ኤክስፕሌን ላድርግላችሁ። የዛኔ ራሴን ማወቅ አቃተኝ። አይምሮዬ was ሞቲቬሽን መልቀቅ አልቻልኩም። ክሪኤቲቪቲ ብሎክድ ሆኖ ነበረ። I don't know why። ጭንቀት አዶናይ ጠፋ። ገባ የማውቀው ኢጎዬ ማለት ነው gone። ለምን እግዚአብሔር ፈልጎት ይሆናል አላውቅም። ግን the first message I heard is detach። እነዚህ ሁሉ ቢል እንዳለ ዲያስፖራ ማለት ነው በቢል ነው የተያዘው። እንደዚህ ጽድት ብለን ሰዓታችን አድርገን ምናምን ልብስን ታደርጋለህ፣ ነጭ ጫማ ታደርጋለህ። ገባ we think እዚህ ላይ ያሉ ሰዎች they think that they're happy. they're not happy። ፓስፖርታቸው 10 ዓመት ይዘው ምን ይዤ ልምጣ ብሎ የሚያስቡ ሰዎች አሉ። because the way እዚህ ሀበሻ ያሉ ቤተሰቦች ትሪት የሚያደርጓቸው is በቃ ተመችቶታል። በዶላር ወደ ብር ካልኩሌት ታደርጋለህ። he's making በሰዓት he's making 600 700 ብር በስመ አብ ወመንፈስ ቅዱስ። ገባ ግን በዶላር አግኝተው በዶላር ነው የሚከፍሉት እዛ ሀገሩ ላይ ዳ ናቸው በጣም። ምንድነው መሰለህ የዛኔ እኔ ራሴን ረሳሁት። ሁሉም ነገር ስራ መስራት አልፈለግኩኝ። I wasn't happy then ደስተኛ ለመሆን እያወቅኩትም እያለ ደስተኛ ለመሆን I started spending money። ብር ማውጣት፣ luxury ሬስቶራንቶች መሄድ ምናምን literally spend everything. I couldn't find no happiness። መጨረሻ ላይ ምን አለኝ እግዚአብሔር ልቀቅ እስኪ በረንዳ ወጣ። ለምንድን ነው ሰው የምታስፈራ? በረንዳ ከወጣክ ገባ። በረንዳ መውጣት ማለት ምንድን ነው? ክብሬን አጣለዋ። እንዴት ብዬ እወጣለሁ? እግዚአብሔር ክብሬን ባጣስ ችግር የለውም ውጣ፣ ክብር እጣ። እስኪ ለምንድን ነው በጣም ክብር የፈለከው ከሰው? እሷ ቀን ራሴን ማክበር በስነስርዓት የጀመርኩበት ቀን ነው። በረንዳ ለራሱ ለቀንም አልወጣ አላደርኩኝም። ለራሱ እኮ ግን it was like እግዚአብሔር ሆን ብሎ አስገባኝ ወደዛ እንጂ አሁን ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ ቤተሰቦች ሀብታሞች ናቸው። they can send me any money I want። እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? ገባ አብዛኞቻችሁ ዲያስፖራ ሆናችሁ አሁን ስታክ ሆናችሁ እዛ ፖዚሽን ላይ ማለት ነው። ስታፕ ክብር መጠበቅ አቆሙ። ራሳችሁ አክብሩ። አገር ቤት መመለስ ከፈለክ ምንም ነገር ሳትይዝ ተመለስና ችግር የለውም። ኧረ መከረ እኔ በነገራችን ላይ ወደኋላ ተመልሼ ማነው ምንድነው አይደለም። ኢትስ ናት ሪሊ ፐርሰናል ጉዳይ አይደለም። ፐርሰናል ጉዳይ ያልሆነበትን ምክንያት ሳስረዳ ደግሞ አንድ ቤት ውስጥ ሰዎች ሰብስበ እግርን ቢስሙ እንደ ጠንቋይ በእርሶ መጀን ብለው ቢገቡ ራሱ ጣልቃ አልገባም። ፐብሊክሊ ወጥተህ ግን መቼም ማአት ማህበረሰብ ባለበት ህፃናት፣ ልጆች፣ ታዳጊዎች ምናምን ባሉበት ሀገር እንዳንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። በነገራችን ላይ ሰዎች ለሆነ ነገር ክሬዲት ሊሰጣቸው እንደሚገባ አምናለሁ። ለባዶነት ግን ክሬዲት ሲሰጥ አይቻልም። ስንት ሰዎች ናችሁ መለመላውን በቀራቁት የሆነ አእምሮ ያለው ሰው ተጋብዞ ሚዲያ ላይ ሲቀርብ አይታችሁ የምታውቁት? ስንት ሰዎች ናችሁ ማህበረሰብን ሲያላግጥ የነበረ ሰው አይታችሁ የምታውቁት? ስንት ሰዎች ናችሁ በአደባባይ ውሸታምና አጭበርባሪ የሆነ ሰው ሞቲቬሽናል ተናጋሪ የሆነ እንደው ሲጋበዝ አይታችሁ የምታውቁት? እዚህ ሀገር አለ። በጣም ነው የማዝነው። እዚህ ሀገር አለ። ሁሉም ሰው የዩቲዩብ የምናምን ባለቤት በሙሉ ማንም እብድ በመጣ ቁጥር ገንዘብ ለመሸቀልና ቪው ለማግኘት ብለው እንግዲህ አድርገው ይጋብዙታል። ልብሱን ለብሶ ይሄዳል፣ ይቦተረፋል። ቀኑ ሙሉ ምንም የማያውቁ ልጆች ላይ ማይንዳቸው ውስጥ ያስገባል። አንተ ትናንትና አለቀስኩ ምናምን ቸገረኝ $10 ነው ያለኝ አካውንቴ ውስጥ ብለህ ለምነህ በነገራችን ላይ አጭበርብረህ አሁን እንዳልከው መሰረት ኖርማሊ ቪዲዮ ቫይራል እንዲሆንልህ ነው። ልንገርህ ቸግሮ አይደለም። ቤተሰብህ ሀብታም ነው፣ ቤተሰብህ ነው። በነገራችን ላይ ቤተሰቦችን ባታሰድብ ጥሩ ነው። የተከበሩ ቤተሰቦች ነው ያሉ። ስለዚህ እነሱ ልንተዋቸዋል። ቤተሰብ ሀብታም ነው፣ አንተ ግን ሀብታም አይደለም። አንተ ቦዘኔ ነህ፣ አንተ ሰነፍ ነህ። የመጨረሻ ስራ ሰርተህ አታውቅም በህይወትህ። ቲክቶክ እየለፈለፍክ የሆነች ገንዘብ ከመሰብሰብ ውጭ ምንም የምታውቀው ነገር የለም። የምትለፈልፈው በሌሎች አእምሮ ላይ አድቫንቴጅ የመውሰድ ጉዳይ ነው። ዛሬ ግን ያጭበረበርካቸውን ሰዎች ጭራሽ መልሰህ እነሱ ድሆች ናቸው፣ ምንም የላቸውም፣ ዲያስፖራ እንደዚህ ነው፣ ልብስ ለብሰን ስታዩን አንተ ነህ
ለልብስ ዓላማ ብለህ ሄድክ ሰው ስለ ዓላማህም አልመጣም። ፐርሰናል ነገር ውስጥ አልገባም። በምን እንደሄድክ እዚህ ሀገር ምን ስታገኝ እንደመጣ ስትፈነጥዝ ነበር። የሆነ ዶክመንት ይዘህ ወረቀት እሱን ለማግኘት ነበር። ወረቀቱን ታገኘ። ከዛ በኋላ መጣው ሴፍ ሆንክ ወረቀቱን ስለያዝክ። እንደዚህ አይነት ባዶነት እና ኮንፊደንስ የተምታታበት ማህበረሰብ ደረጃ ላይ ደርሰናል። ባዶ ሰዎች እንዴት ተብለው ክሬዲት ይደረጋሉ? በጣም እኮ ኮንፊደንስ አለው ሲናገር ደስ ይላል። ግልጽ ነው የሚናገረው። በግልጽነትና በቀፎነት ማለት በጣም ከፍተኛ ልዩነት አለ። ምንድን ነው ግልጽነት? ምናምን ኮርስ ካለበት ልብስ አይደለም። የኔ ቆንጆ አንዴ ጩሂ፣ የኔ እናት አንዴ እንትን በይ፣ ትምህርት ለእኔ አይሆነኝም፣ እንደዚህ አያደርገኝም። አንድ ፖዚቲቭ ነገር ተናገሩ እስቲ። በዚህ ደረጃ ያለ ሰውን እንዴት አድርጋችሁ ነው አይከን እያደረጋችሁ? የዚህ ሀገር አይከኖች ወዴት ነው እየሄዳችሁ ያላችሁት? እዚህ ሀገር ታዋቂ ሰውና ፌመስ ሰው አይከን በቃ ትልቅ ለሆነ ነገር አራያ የሚባል ሰው ምን አይነት ሰው ነው? አራያ የሚባለው ሰው ባዶ። እኔ እኮ ግራ ገባኝ እኮ። ምንም ሰው የሚያውቅ ሰው ያለባት ሀገር ልትመስል አልቻለችም። እንግዳ ብላችሁ ፖድካስት ከሌ እያላችሁ የምትቀባበሏቸው ሰዎች ድንጋይ ነው ሊትራሊ የምትቀባበሉት፣ ጠጠር። ለማንም ምንም ሞዴል መሆንም አይችል። ከቀለልክ ቫይራል መሆን ትችላለህ። ቫይራል ለወጣ ብያልካል። ያን ሁሉ ሰው አልቅሰ ሸውደ ወንጀል ነው። በነገራችን ላይ በምትኖርበት ሀገር እንዳው የማንበብ ልምዱ ቢኖር እንደ ሶሻል ሚዲያ እንደ መቀላመድ አይደለም ኢንፎርምድ መሆን። 6 ዓመት 5 ዓመት የኖርክበት ሀገር ቢሆን ትንሽዬ እንኳን ሚዲያ ብትሰማና ምናምን ብትል በካናዳ ሕግ መሰረት ማጭበርበር ወንጀል ነው። ፐብሊክንም ጭምር ይላል ሕጋቸው። በነገራችን ላይ እኔ ባለሙያዎቹም ሲናገሩ ሰምቻለሁ። ነገር ይሁንም አንብቤዋለሁ ራሴ። ፐብሊኩንም ቢሆን ግለሰብንም ቢሆን ፐብሊኩንም ቢሆን ዲሲትፉል አክት ፍራውድ ማድረግ እንደው በዚህ ስር ይወድቃል። በገንዘብ መጠኑ እስከዚህ ያህል ገንዘብ እስከ 14 ዓመት ድረስ ትጀለጣለህ ገብተህ። እዛ የምትኖሩ ኢትዮጵያን እንደው አደራችሁን እንደዚህ አይነት ነገር እስቲ ተሳተፉ ውስጥ እኛን አድርጉ። መቼም አገራችሁን ትወዳላችኋል። ከእንደዚህ አይነት የተለከፈ ሰው እኛን አድርጉ። በቃ ከእንደዚህ አይነት ነገር ትንንሾች ልጆቻችንን በቃ ሰክሰስፉል መሆን እንደሱ ነው ብለው እንዲያስቡ ነው። ዚስ ማን ኢዝ አ ፌለር። ሰክሰስፉል አይደለም ጭራሽ። ምንም አያውቅም እኮ። ሞቲቬሽን መልቀቅ አልቻልኩም ትላለህ። ሞቲቬሽን የሚለቀቅ ነገር እርግብ አደረከው እንዴ? ሞቲቬሽን እኮ አይለቀቅም። ኖርማሊ አንተ ሰው ስትሆን ነው ሰውን ሞቲቬት ማድረግ የምትችለው። ኖረህ ማሳየት አለብህ ሰው ሆነህ እንጂ ሞቲቬሽን መልቀቅ አልቻልኩም ማለት ብለህ ጉግል ላይ የምታገኛቸው ዩቲዩብ ላይ የምታገኛቸው ሞቲቬሽኖች ትርጉማቸው አልገባ ላይ የዛን ሰሞን ዘጋብህ እንግሊዝኛ እንትን እውቀቱ። እንዴት ሰው ሀገር ተጉላልቶ 6 ዓመት ምናምን ኖሮ ከሰለጠኑት ሰዎች ትንሽ የሰለጠነ ነገር ተምሮ አይበጣም። ባንች ኦፍ ነንሴንስ ጠቅላላ የምታወራው ወይ ከአስከፈ ቻይልዲሽ የሚያስጠላ በቃ እንትን የማያስብል ልጆች፣ ህፃናት፣ ሁሉም ሰው እጃቸው ላይ ሞባይል ስላለ ይሄን ያህል ሰብስክራይብ ፎሎወር አገኘው ምናምን ስላልክ ቲክቶክ ነው የፈረደበት። የማንም ፕላትፎርም እንዲህ እየተገለጠ የሚታይ በቃ በአንተ ቤት አይከነ። እናንተም ፖድካስት ምናምን እየተባላችሁ የምትጋብዙት ሰዎች ማላይ እንደሆነ እሳት እየለቀቃችሁ እንደሆነ እወቁት። ማላይ እንደሆነ ባዶነትን እያገነናችሁ እንደሆነ እወቁት። በጣም ነው የሚያሳዝነው። በነገራችን ላይ እጅግ በጣም ነው የሚያሳዝነው። ፌመስነትና ፖፑላሪቲና የሰዎችን አፕሩቫል ማግኘት እንደ ስኬት የሚቆጠርበት ጊዜ ላይ ደረስን። ባዶ የሆኑ ሰዎች ኮንፊደንስ አላቸውና ግልጽ ናቸው በሚል ቀፎነትን በአደባባይ አፍን መክፈትና ኖርማሊ ዝም ብለህ መለፍለፍና ኖርማሊ ግልጽ መሆን የተለያየ ነው። ግልጽ የምትሆነው ሀሳብ ኖሮ ነው። ሀሳብን በመግለጽ ደረጃ የተለያየ ብሊፎች፣ አመለካከቶች ምናምኖች ሳይዙ ሀቅን ይዘህ እውነትን ይዘህ ትክክለኛ ሳታዳላ የሆነ ነገር ሳትደብቅ አድሬስ ስታደርግ ግልጽ ሰው ነው። ላመነበት ግልጽ ነው ይባላል። የምታምንበት ጉዳይ የለም። በነፈሰበት እየነፈስክ ግልጽነት ከአንተ ጋር ምን ይሰራል? በጣም ነው የሚያሳዝነው። ሰው እንትኔ እናቴ ቤት ይኸው ያክስቴ ቤት ይኸው ምናምን ትልቅ ሰው ናቸው፣ የተከበሩ ናቸው። እናት አከብራለሁ። እኔ ቤተሰቦች ፐርሰናሊ ምላቅ እችላለሁ ፕሮባብሊ ሳምሃው ግን ኖት ዩ አንተ ማንም አይደለም። እና ኖርማሊ እንደ አደብ ብትይዝ ሌሎች ሰዎችን እንደዚህ ቫዮሌት አደረጋ አክብሩን። እስቲ ትንሽ እንደ ህዝብ አክብሩን። ቢያንስ እያወቀው ከእንቅልፍ ስትነሳ ሞቲቬሽናል ስፒከርም እንዳልሆንክ ታውቀዋለህ። ምንም ነገር የኔ ቆንጆ ምን አይሆን የሚለውን ተራ ነንሰንስ ወሬንም ታውቀዋለህ። ሴቶቹ ራሱ ያቅለሸልሻቸዋል። እንደዛ ስትል ምንድን ምን ይላል እንደው